እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ዛሬ የምናየው ፕላን ስምምነት እንዴት ማንበብ እንችላለን የሚለው ነው ማለት ነው። ፕላን ስምምነት እንግዲህ ለማታውቁ ብዙ ጊዜ ዲዛይን ለማሰራት ወይም ደግሞ ቤት ወይም ህንፃ ለመገንባት በምታስቡበት ሰዓት ላይ መጀመሪያ ማስወጣት ያለባችሁ ፕላን ስምምነት ነው። ዲዛይን ከማሰባችሁ በፊት ወይም ደግሞ ግንባታውን ከማስጀመራችሁ በፊት የዲዛይን ስራውን ከማስጀመራችሁ በፊት ወይም ኮንሰልታንቶች ጋር አማካሪዎች ጋር ሄዳችሁ ከማሰራታችሁ በፊት መጀመሪያ ማየት ያለባችሁ ወይም ደግሞ ማስወጣት ያለባችሁ የፕላን ስምምነት ነው ማለት ነው። ኢቭን እኔ ሰጀስት የማደርገው ዲዛይን ማየቱ ብቻ ሳይሆን ወይም ቤቱን ለመገንባት ስታስቡ ብቻም ሳይሆን መሬትም ለመግዛት በምታስቡበት ሰዓት ላይ መሬት በምትገዙበት ሰዓት ላይ በተቻላችሁ አቅም ሄዳችሁ ሳይቱ ላይ ፕላን ስምምነት ማስወጣት ይኖርባችኋል ማለት ነው። ያለበለዚያ ፕላን ስምምነታችሁን ማታስወጡ ከሆነ መሬቱ ከጥቅም ውጪ የሚሆን አይነት መሬቶች ይሆናሉ። አንዳንድ ጊዜ ዋናው መንገድ ላይ በምታሰሩበት ሰዓት ላይ ፌል ሊያደርጉ ይችላሉ ማለት ነው እነዛ መሬቶች። በተቻላችሁ አቅም መሬት ለመግዛትም ፕላን ስታደርጉ የሸጠላችሁ ሰውዬ ፕላን ስምምነት እንዲያወጣላችሁ ቼክ አድርጋችሁ በዛ ፕላን ስምምነት መሰረት እናንተ ያሰባችሁት ካለ እናንተ ያቀዳችሁት ወይም ያሰባችሁትን ይሰራልናል ወይ የሚለውን ነገር ቼክ ማድረግ ይኖርባችኋል ማለት ነው። ሌሴ እናንተ የ300 ካሬ የሚሆን ወይም ደግሞ ከ500 ካሬ በታች መንገድ ዳር ላይ ገዛችሁ እንበል። ያንን በምገዙበት ሰዓት ላይ ሴት ባክ የሚባል አለ፣ ወደ ውስጥ ገብታችሁ ማስተካከል ያለባችሁ። ያንን ገብታችሁ የምታስተካክሉበትን ሲቀናነስ እናንተ ያሰባችሁትና ወይም ደግሞ ቤቱ ማረፍ ያለበት ካሬው በጣም ሊያንስ ይችላል። ኦር ደግሞ እዚህ ላይ መገንባት አትችሉም። ለመገንባት የምታስቡ ከሆነ ከጎን ካላችሁ ጋር ተጣምራችሁ ከጎን ካለው ሰውዬ ጋር ወይም ደግሞ ከመሬቱ ካጠገባችሁ ካለው ከጎረቤታችሁ ጋር ተጣምራችሁ መስራት ይኖርባችኋል ልትባሉ ትችላላችሁ ማለት ነው። ያንን ለማድረግ ደግሞ በምታስቡበት ሰዓት አጠገባችሁ ያለው ሰውዬ አቅም ላይኖረው ይችላል፣ መገንባት ፍላጎት ላይኖረው ይችላል። ኦልሬዲ ደግሞ ከእናንተ አጠገብ ኦልሬዲ ገንብቶም ሊሆን ይችላል ማለት ነው። እንደነዚህ አይነት ኬዞች ስለተፈጠሩ በተቻላችሁ አቅም በደንብ ቼክ ማድረግ ይኖርባችኋል። ፕላን ስምምነት በጣም ወሳኝ ነገር ነው እና እንዳልኳችሁ እነዚህ ነገሮች እንዲረዳችኋል ማለት ነው። ቤቴ እኔ ለማሳረፍ የፈለኩት ቤት ሌስ የምገዛው መሬት ወይም ያለኝ መሬት 500 ካሬ ከሆነ እኔ ምን ያህል ላይ ማሳረፍ እችላለሁ ቤቴን የሚለውን እያንዳንዷን ነገር እዛ ላይ ታገኛላችሁ ማለት ነው። ከዲዛይን ከማሰባችሁ በፊት ወይም ዲዛይን ፈርም ሄዳችሁ ለማሰራት በምትሄዱበት ሰዓት ላይ ዲዛይን ቲሙም ይህንን ፕላን ስምምነት ካልያዙ በዚህ መሰረት ጋይድ ተደርገው ካልሰሩ ወደ ማንኛውንም አይነት ቀጣይ ስቴፕ መሄድ አይችሉም። አርኪቴክቸራልም ሆነ ኤሌክትሪካል እነዚህ አይነት ዲዛይኖችን ለመስራት ግዴታ የዚህ ፕላን ስምምነት ያስፈልጋል። ይህም ፕላን ስምምነት እንግዲህ የምታወጡት በአቅራቢያችሁ በሚገኘው ክፍለ ከተማ ነው ማለት ነው። የእናንተ ሰፈር ክፍለ ከተማ እዛ ሄዳችሁ ፕላን ስምምነታችሁ ማስወጣት ትችላላችሁ ማለት ነው። የኦልሞስት የአንድ ቀን ፕሮሰስ ነች። ወዲያው ይሰጧችኋል። ሲስተም ካለ ምንም ካለ ያን ያህል አስቸጋሪ አይደለም። እንዲሁም ደግሞ ዲዛይኑ ከተጀመረ በኋላ የእዳ እገዳ ፕሮሰስን ማድረግ ይኖርባቸዋል ማለት ነው። እነዚህ ሁለቱ ነገሮች እዳ እገዳ ማለት ምንም አይነት እዳ መሬቱ ላይ እንደሌለበት፣ በተለይ ሊዝ ከሆነ ምንም አይነት እዳ እንደሌለበት ቼክ ማድረግ ይኖርባቸዋል። ያንንም እዳ እገዳው ላዩ ላይ ምንም አይነት እዳ እንደሌለበት እና ሌላ አይነት ችግሮችም እንደሌለበት ቼክ የምታደርጉበትም እዳ እገዳ ታስወጣላችሁ ማለት ነው። እዳ እገዳም ካለው ወይም ደግሞ እዳውን ዲስፒቱን ሪዞልቭ ካላረጋችሁት ወደ ቀጣይ ስቴፕ መሄድ አትችሉም ማለት ነው። አለ ፕላን ስምምነት ምንም አይነት ስቴፕ መቀጠል አትችሉም። እዚህ ጋር እንደምታዩት እንግዲህ ዙም እያደረኩኝ ነው ማሳያችሁ። ያው አብዛኛዎቹ ብላንክ የተደረጉት ቦታዎች የክላይንቱን ስሞች ምንም ስለሆኑ ነው ብላንክ ያደረኳቸው። እዚህ ጋር የፕላን ስምምነት መጠየቂያ ማመልከቻ አለ። ይህንን ሄዳችሁ በምትጠይቁበት ሰዓት ላይ ይህንን ፎርም ነው ማለት ነው የሚሰጧቸው የፕላን ስምምነት ማመልከቻ። ይቺን ትሞላላችሁ ማለት ነው። እዚህ ጋር እንደምትሞሉት እዚህ ጋር የአዲስ አበባ ከተማ አስተዳደር ክፍለ ከተማ ይላል። አዲስ ከተማ ነው የአዲሱ ወረዳ። ወረዳችሁን እዚህ ጋር ትሞላላችሁ። ልዩ መጠሪያ መንገድ ይልና ስትሪት ወይም ስትሪት ኔም ነው። ይህንን ትሞላላችሁ። የቤት ቁጥር ካለ የቤት ቁጥሩን ትሞላላችሁ ማለት ነው። የይዞታ ማረጋገጫ ቁጥር፣ የይዞታ ልዩ መለያ ቁጥር፣ ይሄ የካርታ ቁጥሩን እዚህ ላይ የምትሞሉ ይሆናል ማለት ነው። ማረጋገጫችሁን እዛው ካርታ ላይ ያለ እናንተ ላይ እሱን ቁጥር የምትሞሉ ይሆናል ማለት ነው። የይዞታ ማረጋገጫ አይነት ነባር ይዞታ የሚባል አለ፣ የሊዝ ይዞታ አለ። የተሰጠበት የሊዝ ይዞታና ነባር ይዞታ። ነባር ማለት አሁን ኦልሬዲ አገራችን ላይ ብዙ መሬቶች ያው መሬት የመንግስት ነው በሚለው ወደ ዲጂታል ሲስተም ካርታችሁን በምትቀይሩበት ሰዓት ላይ ከነባር ወደ ሊዝ እየተቀየረ ነው። የዚህኛው መሬት እንደምታዩት እንግዲህ የሊዝ ይዞታ ነው ማለት ነው። እዚህ ጋም ደግሞ የነባር ይዞታ አለ። ሪል ስቴቶች ላይ በብዛት በምናይበት ሰዓት ላይ ሪል ስቴት ወደ ሊዝ ነው የሚገባው። ከዛ በኋላ ስሩ ታይም የሚከፍል ይሆናል ማለት ነው። የተሰጠበት ቀን እዚህ ጋር ቀኑ ተጽፏል።
ይዞታ ማረጋገጫ ላይ የተጠቀሰው ባለቤት ስም ይዞታ ማረጋገጫ ማለት ካርታው ላይ ያለው ሰው ባለቤት ስሙ ለሴ ከበደ ከሆነ ከበደ እዚህ ጋር ስሙን ይጽፋል ማለት ነው። የፕላን ስምምነቱ የተጠቀሰበት ነባር የግንባታ አገልግሎት ይልና የግል መኖሪያ ከሆነ እናንተ የፈለጋችሁት ፐርፐስ ለግል መኖሪያ ከሆነ ለግል፣ ለሱቅ ከሆነ ለቢሮ ከሆነ ሆቴል፣ አፓርታማ፣ ማመልከቻ፣ ማከማቻ፣ ማምረቻ፣ የጤና ተቋማት፣ የትምህርት ተቋም፣ ሌሎችም እነዚህ አሁን ከዚህ ውስጥ ካልተጠቀሱት ከሌለ እዚህ ጋር የምጽፉ ይሆናል ማለት ነው። የፕላን ስምምነቱ የተጠቀሰበት የግንባታ አይነት ለምን ፐርፐዝ ነው የምትፈልጉት? አንደኛ አዲስ ከሆነ ለመገነቡት ገና ባዶ መሬት ከሆነና በአዲስ መልኩ ለመገንባት ከፈለጋችሁ አዲስ ላይ ቲክ ታደርጋላችሁ። ማሻሻያ ወይም ደግሞ ማስፋፊያ ከሆነ ሜይ ቢ ጀምራችሁ ከዛ በኋላ ለመቀጠል የምትፈልጉ ከሆነ ማሻሻያ ወይም ማስፋፊያ ከሆነ የአገልግሎት ለውጥ ለማድረግ እንዲሁም ሌላ ካለ እዚህ ላይ ምጽፉ ይሆናል ማለት ነው። የፕላን ስምምነት የተጠቀሰበት ግንባታ አዲስ ከሆነ የታቀደው ግንባታ ለምን ፐርፐዝ ነው የታቀደው የሚለውን ነው። ሙሉ ለሙሉ በአንዴ የሚገነባ ሰው እናንተ አሁን ስሩ ታይም እየገነባችሁ የምትገነቡ ከሆነ ደረጃ በደረጃ የሚገነባው ላይ ቲክ የምታደርጉ ይሆናል። እንዲሁም ደግሞ በአንዴ ገንብታችሁ የምታስረክቡም ከሆነ እዚህ ላይ ቲክ ታደርጋላችሁ ማለት ነው። የወለል ብዛት ከመሬት በላይ ይሄንን የእናንተ ምርጫ ነው። የወለል ብዛት ከመሬት በላይ ምን ያህል ከፍታ ለማሰራት ነው ያሰብኩት G+3 ነው G+10 ነው የሚለውን ነገር እናንተ እዚህ ጋር ትጽፋላችሁ። እነሱ ቼክ አድርገው የሚያሳውቋችሁ ይሆናል ማለት ነው። የፕላን ስምምነት የተሰጠበት ግንባታ ማሻሻያ ከሆነ እዚህ ላይ የግንባታ ፍቃድ ቁጥሩን ትጽፋላችሁ። የግንባታ ፍቃድ የወጣበትን ቀን፣ የወለል ብዛት ከመሬት በላይ፣ የወለል ብዛት ከመሬት በታች ቤዝመንት ካለው እዚህ ላይ የምጽፉ ይሆናል። ከመሬት በላይ ደግሞ ስንት ፍሎር እንዳለው እዚህ ላይ የምጽፉ ይሆናል ማለት ነው። ከዚህ በታች እንግዲህ ይህንን አንብባችሁ ልክ እንደሆነ የሰጣችሁት ኢንፎርሜሽን የፕላን ስምምነት ጠያቂው ብላችሁ እናንተ ናችሁ ጠያቂ። የባለቤት ስም እንደነገርኳችሁ ከበደ ከሆነ በውክልና ከሆነ የውክልናውን ፋይል ከሆነ ስልክ ቁጥር ያው የድሮ ስልክ ቁጥር ቀርቷል። አሁን ሞባይል ስለሆነ እዚህ ጋር መጻፍ ትችላላችሁ። የግብር ከፋይ መለያ ቁጥር ቲን ነምበር ነው። ቲን ነምበር ካላችሁ ቲን ነምበራችሁን እዚህ ላይ ታስገባላችሁ። ፊርማችሁን ትፈርማላችሁ። ቀናችሁን እዚህ ላይ ትጽፋላችሁ። ሰዓት ካለ ሰዓቱን እዚህ ላይ ማርክ ታደርጋላችሁ ማለት ነው። እዚህ ጋር እንደምናየው ይሄ ግለሰብ እንግዲህ እዚህ ጋር የምናየው በዲዛይኑ መሰረት የምናየው ግለሰብ ካርታው እንግዲህ ቤቱ ያረፈው ይሄንን እንደዚህ አይነት አቀማመጥ ነው የተቀመጠው። እዚህ ጋር እንደምታዩት ደግሞ ሳይት ፕላኑ ወይም ደግሞ ካርታ ፕላኑ ይህንን ይመስላል። ከነዚህ መንገዶቹ እነዚህ የምታዩቸው መሀል ላይ መንገዶች ናቸው። በእነዚህ መሀል እንግዲህ ቤቱ የሚገኘው እዚህ ጋር ነው ማለት ነው። እዚህ ጋር ካሬው የመንገድ ጥናት ተቀንሶ ይልና 125 ካሬ ይላል። እዚህ ጋር እንግዲህ የካሬው የክላይንት መሬት ወደ 136 ካሬ ገደማ ነው። አጠቃላይ እንግዲህ ከሱ የመንገድ ጥናት ይሰራል። ይሄን እንደዚህ የምታዩቸው እንዳለ አሁን ይሄኛው 10 ሜትር የሚለው የዋናው መንገድ 10 ሜትር ነው ማለት ነው። 10 ሜትር ቼክ በሚደረግበት ሰዓት ላይ እዚህ ጋር አሁን ይሄንን 10 ሜትር ማለት ይሄ መንገዳችን 10 ሜትር ከሆነ ከሱ ፊት ለፊት ከዚህኛው ቤት ፊት ለፊትም እንደዛው አንድ ቤት ይኖራል። አሁን እዚህ ጋር ዋናው መንገድ ያለበት ተቀናሽ ነው ማለት ነው። አሁን እዚህ ጋር እንደምታዩት በዚህኛው ሳይድ ሜትር ከ94 በዚህኛው ሳይድ ደግሞ 2 ሜትር ከ17 የዚህኛው መሬት ባለቤት ወደ ውስጥ ገባ ብሎ ነው የሚሰራው ማለት ነው። ተቀናሽ ነው የሚሆንበት ምክንያቱም መጀመሪያ ላይ ሲሰራ መንገድ ጥናቱ ይሄ መንገድ ስፋቱ 10 ሜትር ከሆነ ማለት ነው። እሱ በዚህ በኩል 2 ሜትር ከ17 ከቀነሰ ከሱ ፊት ለፊት ያለው እዚህ ጋር የሚሰራው ያለው ቤትም ደግሞ እንደዚሁ 2 ሜትር ከ17 ይገባል ማለት ነው። 2 ሜትር ከ17 2 ሜትር ከ17 ከሆነ ወደ 4 ሜትር ከ34 ገደማ ነው የሚመጣው። ያንን 4 ሜትር ከ34 10 ሜትር ላይ ስንቀንስበት ኦልሞስት ወደ 5 ሜትር ገደማ 5 ሜትር ከ60 ገደማ ነው ማለት ነው። አሁን ከረንት ያለው መንገድ 5 ሜትር 60 ነው ማለት ነው ይሄ መንገድ። 10 ሜትር እንዲመጣ በዚህኛውም ሳይድ 2 ሜትር ከ17 በዚህኛውም ሳይድ 2 ሜትር ከ17 እንዲገቡ ይገደዳሉ ማለት ነው። ይሄ ከዚህ ውጪ ከ2 ሜትር ከ17ቱ እዚህ ጋር ግንባሩ 7 ሜትር ነው። 7 ሜትር ከ70 ገደማ ነው። ይሄኛውን ኤሪያ ሲቀነስ 136 ካሬ የነበረው አጠቃላይ ተቀናንሶ የሚቀረው 125 ካሬ ይሆናል ማለት ነው። ይህንን ነው እዚህ ጋር ፖዚሽን ኤክስ እና ዋይ ኮኦርዲኔቶች ናቸው። ኤክስ እና ዋይ የሚገኙበትን ኮኦርዲኔቶች እዚህ ጋር የምታገኙ ይሆናል ማለት ነው። የእናንተ አካባቢያችሁን ጠቅሶ መንገድ ምን ያህል ተቀንሶባችኋል፣ ምን ያህል መግባት አለባችሁ የሚለውን የሚያሳይ ነው ማለት ነው። ይሄ ነገ ፈራሽ ነው የሚሆነው ማለት ነው። አሁን እናንተ ባላችሁበት ይሄ ፓርት እንዳለ የምታዩት ነገ መንገድ በሚወጣበት ሰዓት ወይም ኮሪደር ልማት ሲሰራ ይሄ መንገድ እየተሰራ ሲመጣ ነገ ይሄ መስመር ፈራሽ ነው የሚሆነው ማለት ነው። ሙሉ ለሙሉ አፍርሳችሁ እንደምትሰሩ ታሳቢ ማድረግ ይኖርባችኋል ማለት ነው። እንዲሁም ወደ ካርታው በምንሄድበት ሰዓት ላይ ቅድም እንዳልኳችሁ 10 ሜትር እንደዚህ ከገባን በኋላ ሜትር ከ94 እና 2 ሜትር ከ17 ይላል። ከዚህ በኋላ ነው ማለት ነው 10 ሜትር መንገድ ላይ 2 ሜትር ነው ሴት ባክ
ከእንደገና ደግሞ ከዚህ ደግሞ አሁን ከገባንበት ደግሞ 2 ሜትር ደግሞ ወደ ውስጥ እንገባለን። 2 ሜትር ወደ ውስጥ ገብተን ነው ቤታችንን መገንባት የምንችለው ማለት ነው። አሁን ባለበት ይሄኛው ሜትር ከ94 ከገባን በኋላ ከእንደገና ድጋሚ ደግሞ 2 ሜትር እንገባለን። ይሄ ሴት ባክ ነው። በ10 ሜትር መንገድ ላይ 2 ሜትር ግዴታ መግባት ስላለብን ማለት ነው። ይሄን ከገባን በኋላ የተቀረው ኤሪያችን ቤታችንን ገንብተን የምናስረክብበት ነው ማለት ነው። ይሄ ካርታው ነው እንግዲህ ኤክስ ዋይ ኮኦርዲኔቶቹ አሉ። እዚህ ጋር የካርታው ባለቤት ስም ፎቶ አለ። እንዲሁም ደግሞ ቅድም እንዳልኳችሁ 136 ሜትር ስኩዌር የሚያሳየው ይሄ ሙሉ ካሬው ነው ማለት ነው። ቤቱ አሁን ባለበት ከረንት ኤሪያው 136 ካሬ ነው የሚለውን የምናይ ይሆናል ማለት ነው። እንግዲህ የቤቱ አይነት ሊዝ ነው። ቅድም እንደነገርኳችሁ የተሰጠበትና የሚያበቃበት ቀን፣ እነዚህ ነገሮች ካርታችን ላይ የምናገኝ ይሆናል። እነሱ ይህንን ማርክ አድርገው ነው የሚሰጧችሁ። ዋናው ፕላን ስምምነት የሚያጸድቀው ሰውዬ የሚሰጣችሁ ደግሞ ዶክመንት ይህንን ነው። ቅድም እንዳወራ ነው ክፍለ ከተማው፣ ወረዳው፣ የቤት ቁጥር ከሆነ የቤት ቁጥር፣ እነዚህ ነገሮች የካርታ ይሆናል። እዚህ ጋር የነባር ይዞታና ሊዝ ያልነው አለ። ሊዝ ነው። እነዚህ እንሞላለን። የሊዝ ይዞታ ከሆነ የግንባታው የመጀመሪያ መጨረሻ ቀን፣ ይሄ ሊዝ በሊዝ ተጫርታችሁ የምታሸንፉ ከሆነ ግንባታው መጀመሪያ ያለባችሁ ዴድላይን መቼ ነው? ሌሴ ከ2 ወር በኋላ ከሆነ ከ2 ወር በኋላ ተብሎ ይጻፋል። ግንባታውን ደግሞ አጠናቃችሁ መግባት ያለባችሁ ደግሞ የመጨረሻው ቀን መቼ ነው? እዚህ ላይ ይጻፍላችኋል ማለት ነው። ይዞታን ማረጋገጫ ላይ የተሰጠው ባለቤት ስም ያው እንግዲህ የባለቤት ከበደ እዚህ ጋር ይጽፋል ማለት ነው። መረጃ ብሎክ፣ እዚህ ጋር ብሎክ፣ ፓርሴል፣ ኤክስ ዋይ ኮኦርዲኔት አለ፣ የኮንዴንሰር ቁጥር አለ፣ የካድስተር ቁጥር አለ። በሰነድ የተረጋገጠ የይዞታ ስፋት 136 ካሬ ቅድም የነገርኳችሁ የካሬው ስፋት ነው ማለት ነው። የመሪ ፕላን መስፈርት መረጃ ማስተር ፕላን የምንለው ይዞታ የሚገኝበት መደብ ዞን 4 ነው። ይሄ ዞናችሁ ነው። የይዞታው የጎን ስፋት ፍሮንቴጅ ወይም ደግሞ ግንባሩ ማለት ነው። የዚህ ቤት ግንባሩ ቅድም እንዳወራ ነው። ይሄ ፍሮንቱ 7 ሜትር ከ70 ገደማ ነው። ይሄ ፍሮንቴጅ የምንለው እሱን ነው ማለት ነው። 7 ሜትር ከ77 እዚህ ጋር ይጻፍላችኋል። የህንፃው ከፍታ ይልና እዚህ ጋር በሜትር ቢልዲንግ ሃይስት ይልና ለውስጡ ዝቅተኛው ዲፔንድ ኦን ፋር ማለት ከዚህ በፊትም ቪዲዮ ሰርተናል። ፍሎር ኤሪያ ሬሾ ወይም FAR በመባል ይጠራል። ፋር አይባልም። ያው ትክክለኛው አባባል FAR ነው። ዝቅተኛው ማለት የቤቱ ዝቅተኛ ስንት መሄድ አለበት የሚለው ዲፔንድ የሚሆነው ፋር ነው ማለት ነው። ፋር የሚቀመጠው በሬሾ ነው። እዚህ ጋር እንደምታየው 0.5 እና 6.5 ተደርጎ ይቀመጣል። ከፍተኛው ደግሞ የቤቱ ከፍታ መውጣት የሚችለው እስከላይ ድረስ 35 ሜትር ድረስ ከፍ ማለት ይችላል ማለት ነው። ፍሎር ኤሪያ ሬሾ እንዴት ነው ካልኩሌት የሚደረገው የሚለውን ከዚህ በፊት የሰራሁት ቪዲዮ አለ። ሊንኩን አስቀምጥላችኋለሁ። ዛሬ በደንብ ካልኩሌት ማድረግ ትችላላችሁ። ፍሎር ኤሪያ ሬሾ ማለት የአጠቃላይ ቤቱን የምትገነቡበትን ቤት ኦቨር የፕሎት ኤሪያችሁን አካፍላችሁ የምታገኙት ሬሾ ከነዚህ ከሁለቱ ሬሾዎች ከፍ ማለት የለበትም። በእነዚህ ሬንጅ ውስጥ መሆን አለበት ማለት ነው። ለሚክስድ ሬዚደንስ ነው፣ ለመኖሪያ ቤት ፐርፐዝ ነው የምትጠቀሙት። ስፋት በሜትር እንግዲህ ቴን ነው። የተጣራ የይዞታ ስፋት 125.9 ቅድም እንደነገር ነው። ከኋላ ሴት ባኩን ሳያካትት ነው ይሄ የተቀነሰው ማለት 2 ሜትር ከ17 የተቀነሰበት የመንገዱ ሲቀነስበት 125 ካሬ ነው። እንዲሁም ደግሞ ከሴት ባክ በኋላ የይዞታው ስፋት ይልና 2 ሜትር ደግሞ ቅድም እንዳልኳችሁ ስንገባ ቤቱ የሚቀረው 110 ካሬ ላይ ነው ማለት ነው። 110 ካሬ ማለት እናንተ መገንባት የምትችሉት ነው። 110 ካሬ የሚያካትታቸው ነገሮች ኮሪደር ይኖራል፣ የላይቲንግ ሲስተም፣ የብርሃን ማስገቢያ ቦታዎች ትከፋፍታላችሁ ከዚሁ 110 ላይ ማለት ነው ትከፋፍታላችሁ። ከእንደገና ደግሞ በተጨማሪ የፓርኪንግ ሎት ይኖራል፣ ግሪነሪ ይኖራል። እነዚህ ነገሮች እያንዳንዳቸው ነገሮች መገንባት ይኖርባቸዋል። ሴት ባክ ላይ 2 ሜትር ላይ ምንም አይነት የምትሰሩት ነገር የለም። ሴፕቲክ ታንክ መሰራት አይችልም። ግሪነሪ መስራት አትችሉም። ምንም ነገር መገንባታችሁም ምንድነው ስሩ ታይም ያ ነገር ሊፈርስ ይችላል። አሁን ኮሪደር ልማቶች ላይ በምታዩበት ሰዓት ላይ 2 ሜትር ግቡ የሚባልበት ሪዝን ነገ የፔዲስተሪያን መንገዶች ወይም የእግረኛ መንገዶች በሚከፈቱበት ሰዓት ያንን ቦታ ልንጠቀመው እንችላለን በሚል እሳቤ ነው እና እናንተ በምትሰሩበት ሰዓት ላይ እዛ 2 ሜትር ሬንጅ ውስጥ የምትሰሩት ነገር እንዳለ ፈራሽ ነው። ያው እስካላችሁበት እስኪፈርስ ድረስና ወደ ግንባታው ወደ መንገዱ እስኪመጣ ድረስ ያንን 2 ሜትር አክሰስ የማድረግ ችግር የለውም። ማለቴ ግንባታ አትችሉም፣ ግን ግሪነሪ እየተጠቀማችሁ ፓርኪንጋችሁ ምናምን መስራት ትችላላችሁ። ግን ልክ መንገድ መፍረስ በሚጀምርበት ሰዓት ላይ 2 ሜትር ወደ እናንተ ገብተው ስለሚመጡ ይህንን ነገር በተቻላቸው አቅም እያስተካከሉ ይመጣሉ ማለት ነው። የአየር መመላለሻ ክልል አለ ወይ? ኤርፖርት ኤሪያ ከሆነ የሆነ ራዲየስ አለ ኤርፖርት የሚበርበት የሚያርፍበት እና የሚነሳበት ማለት ነው። እዛ ሬንጅ ውስጥ አለመኖራችሁን ነው። እንግዲህ እዚህ ጋር እንደምታዩት የህንፃ የውጭ ገጽታ ቀለሙን እዚህ ላይ ተጽፎላችኋል። እነዚህ ራሎች እንዳለ የምታዩቸው አሁን ግሬና ነጭ ነው። እነዚህም ከሁለት አንዱ ኮምባይን እያደረጋችሁ መጠቀም ትችላላችሁ የሚል ነው ማለት ነው። ግንባታው ከመሬት በታች የመሬት ወለልን የመሬት በላይ ያለበትን እስከ መሬት ድረስ ስንት ከፍ ማለት አለበት?
ጠርዝ መራቅ አለበት። ይሄኛው ከእያንዳንዱ ኮርነር 2 ሜትር ለመስኮት ሀሳቤ ካላችሁ 2 ሜትር ወደ ውስጥ መግባት እንዳለባችሁ እነዚህ አይነት ነገሮችን ሙሉ ኢንፎርሜሽን ታገኛላችሁ ማለት ነው። አመልካች የጠየቁትን የግንባታ አገልግሎት እንግዲህ እያንዳንዳቸው እዚህ ጋር በይዞታ ላይ ወይም አጠገብ የተዘረጋ ከፍተኛ የመስመር ልማት አውታር። ይሄ ማለት ምንድነው? የውሃ መስመር ካለ፣ ፈሳሽ ማስወገጃ፣ የኤሌክትሪክ መስመር፣ የቴሌ መስመር እነዚህ ነገሮች ካሉ አሁን ኃይለኛ ድሬኔጅ ሲስተም የመንግስት ማለት ነው የውሃ ተፋሰስ ነገሮች ካሉ እነዚህ ነገሮች ቼክ ይደረጉባቸዋል። የጠየቁት አገልግሎት ማግኘት ይቻላል? አዎ ይቻላል ነው። ቲክ ተደርጎላቸዋል። እዚህ ጋር እንግዲህ ተጨማሪ መረጃዎቹን እዚህ ጋር እንግዲህ የሰጣችሁ ሰውዬ ሙያተኛው እዚህ ጋር ይፈርማል ማለት ነው። እዚህ ጋር ልታውቁ የሚገባው እዚህ ጋር ማሳሰቢያ ሄድና ይህ መረጃ እንደ ይዞታ ማረጋገጫነት አያገለግልም። የፕላን ስምምነት ከተሰጠበት ቀን ለአንድ ዓመት ብቻ ያገለግላል። ለነባር ይዞታ የግንባታ መጀመሪያ 6 ወራት ነው። ለነባር ይዞታ ለነበራችሁ የግንባታ መጀመሪያ ያለባችሁ በ6 ወር ውስጥ ነው ማለት ነው። እንግዲህ ይህንን ኮፒ ተደርጎ ምናምን ይሰጣል የሚል ነው። ይህንን ይመስላል የፕላን ስምምነት። ይህንን ከያዘ በኋላ ነው ዲዛይን የሚሰራው ቲም ወደ ዲዛይን መስራት የሚቀጥለው ማለት ነው። እንግዲህ ይህንን ይመስላል ፕላን ስምምነት ላይ። እንግዲህ ኢንፎርሜሽን ማወቅ የምትፈልጉትም ነገር ካለ ቼክ ኮሜንት ሴክሽን ላይ አስቀምጡልኝ። እንዳልኳችሁ በፋሩ ዙሪያ ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ እንዴት ነው ካልኩሌት የምታደርጉት የሚለውን ዲቴል የተሰራ ቪዲዮ አለ ማለት ነው። ይህን የምታዩት ይሆናል። እንግዲህ ዩቲዩባችን ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። እንግዲህ ሰብስክራይብ ብታደርጉ እኛም በጣም ሰፖርት ታደርጉናላችሁ። እኛም በተቻለን አቅም በፊት አንድ ቪዲዮ ፖስት የምናደርገውን አሁን እንግዲህ በሳምንት 2 እያደረግን ነው። እንቀጥላለን ደግሞ 3 እያደረግን ያው ከስራ ጋር ትንሽ ስለሚከብድ ነው። አብራችሁ መስራት የምትፈልጉ ከሆነ እንግዲህ እዚህ ጋር እንደምታዩት አንድ ክላይንታችንም አሁን በቅርብ የተቀበልነው ስራ ነው። አብራችሁ መቀጠል የምትፈልጉ ከሆነ ከኛ ጋር መስራት የምትፈልጉ ከሆነ ከዲዛይን ጀምሮ ፍሪ ኮንሰልቴሽን እየሰጠናችሁ ከዲዛይን ጀምረን እስከ ግንባታ ድረስ እስከ ፊኒሽንግ ድረስ ሰርተን የምናስረክባችሁ ይሆናል ማለት ነው። አገር ውስጥም ብትሆኑ ውጭም ብትሆኑ ማቴሪያል እኛ ሙሉ ለሙሉ ፕሮቫይድ አድርገን ከተማችን ላይ አሉ ከሚባሉ ቆንጆ ፕሮዳክቶች ኤጀንቶች ነን አብዛኞቹን። ከነሱም እየተቀበልን ማቴሪያል ዲሊቨር ስለምናደርግ እሱንም ይዘንላችሁ ልንሰራ እንችላለን። ዲያስፖራ ከሆናችሁ በተለይ እዚህ ሀገር መታችሁ እንደልባችሁ ፕሮቫይድ ማድረግ የማትችሉ ከሆነ እኛ ሙሉ ማቴሪያሉን ይዘንላችሁ የምንሰራ ይሆናል። እኛ ማቴሪያል አቅርበን እናንተ ሌበሩን ስሩልን የምትሉም ከሆነ በዛ ሜትድም አማራጭ ይኖረናል ማለት ነው። በዚህ መልኩ መስራት እንችላለን። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ኤኒ ኢንፎርሜሽን ማወቅ የምትፈልጉ ከሆነ 24/7 እንግዲህ ስልካችን ኦፕን ነው። ደውሉልን። ካጣችሁም በዋትሳፕ በቴሌግራም ኮንታክት አድርጉን። መልካም ቀን።